አሳድገሽኛል በማር በወተት ኢትዮጵያ የማማ አይን ንግራዊ ገነት ጋራው ሸንተረሩ ጫካው ሸለቆሽ ልብን ይማርካል አያት ኩሮ ላየሽ። ሰላም እንዴት ናችሁ? ውድና የተከበራችሁ ቻናሌ ቤተሰቦች ሰላማችሁ ይብዛልኝ። እንዴት ናችሁ? ደህና ናችሁ? በስመ አብ እናንተ እንዴት እንዳጠቋቆረኝ ሙቀቱ ራሱ አጠቋቁሮኛል ማለት ነው። ቆርቆር ብያለሁ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ ማለት ነው። እና ዛሬ የመጣሁበት እንግዲህ በአንድ ነገር መጥቻለሁ ማለት ነው። ቪዲዮ ስሰራ ማለት ነው እንቅልፍ ይመጣ ምናምን እንቅልፍ ይለኛል። ለምንድን ነው ግን እንዴት እንደሚያስጠላኝ አሁን ዩቲዩብ ስልችት አለኝ። እናንተም እንዴት እንደሰለቸኝ ማለት ነው። ስልችት ብሎኛል። በፊት የምወደው እንግዲህ ባልነበረም ማለቴ ነው። እና ዛሬ የመጣሁላችሁ እንግዲህ ያው በአንድ ነገር ሀሳብ ልሰጥ ነው የመጣሁት ማለት ነው። እሱም ብዙን ጊዜ ሴቶችን ይመለከታልና ምንድነው ካላችሁ በትዳሩ ዓለም ላይ ስንሆን ከማን ጋር እንሆን ምን እንሆን የሚለውን እንግዲህ እናወራበታለን እንወያይበታለን ማለት ነው። እና ያው ከታምሌል ላይ እንዳያችሁት ስለማን እንደመጣሁ ታውቃላችሁ። ችሮዋን የምትባለዋ ቲክታከሯ ማለት ነው። ያው ከአሁን በፊት አንዳንድ ነገሯ ስለሷ ፕራይቬት ብዙዎች ታውቃላችሁ ብዬ ተስፋ አድርጋለሁ ማለት ነው። እና ከቅርብ ጊዜ ውጭ እኔ እውነት ለመናገር በስደት ላይ ብዙም ትዳር አይነሽጠኝም ማለት ነው። ትዳር ያው በሀገር ላይ ነው የሚያምር ታውቃላችሁ። ግን አብዛኞቻችን እንደዛ አይደለንም። በቃ ዝም ብሎ ቢሆንም ባይሆንም ትዳር በሰው ሀገር የምናደርግ ልጆች አለን ማለት ነው። ይሄ ደግሞ ለትንሾች ይሰምርላቸዋል፣ ደግሞ ፈጣሪ ላላለው ደግሞ እንትን ይልለታል ማለት ነው። ትዳሩ ያልሆነ ይሆናል ማለት ነው። ሰው እና ምን ልላችሁ ፈልጌ ነው ቤተሰብ እቺ ሮዋን የምትባለው እኔ ማግባቷን እራሱ አላውቅም ነበር። ይቅርታ አድርጉልኝና ማለት ነው በቅርብ ነው ያወቅኩት። እንግዲህ ቤተሰብ ምንም ቢሆን ቤተሰብ የሌለበት ትዳር መጨረሻው ይሄ ነው የሚሆንና አንዳንዴ ሴቶች ስናገባ ማንን እናግባ ብለን ራሱ አንወስንም። ወንድ ስለሆነ ብቻ ዝም ብለን እንጃጃላለን ካገኘነው ወንድ ጋር። ይሄ ደግሞ ቀይ መስመር ነው ለእኔ ማለት ነው። ቀይ መስመር ነው ብዬ ነው የማስበው። ምክንያቱም ትዳር ማለት ቀላል አይደለም። ዛሬ ተጋብተን ነገ የምንፋታበት አይደለም። ትዳር ማለት ዘላቂያዊ ነው እንጂ ሲፈልግን ተጋብተን ምናምን በይዘዊ ወልዶ ራሱ ልጅን ያለበት ማሳደግ ይሄ በራሱ ከባድ ነው። የእውነት በራሱ ከባድ አይገልጸውም። ከባድ ፈተና ነው ጋይስ። ስለዚህ ይሄ ልጅ አሁን ለትዳርም አልደረሰም ለምንም አልደረሰም። ቢኮዝ በቃ እንደዛ ስለሆነ ነው። እንደዛ ልጅቷን አስረግዙ ምናምን እየጠጣ ቤተሰብ ጋር ይሳደባል፣ የተለያየ ሰው ይሳደባል። ይሄ ደግሞ ፈጽሞ ስህተት ነው ማለት ማጋ እንደምንኖር መምረጥ አለብን። ዝም ብለን እየተዘፈቅን በብዛት አረብ ሀገር ያለ ልጆች ህይወታችን ይመስቀልቅልቅልቅል እያለ ነው። እና እኔ በጣም አናዶኝ ነው። አስባችሁታል? ቪዲዮ የሰራሁት ማለት ነው ይሄ ነው። እና እንግዲህ ስለነ ቡታጅራ ዩቲዩበሮች ላውራ ወለላ። እንግዲህ ቡታጅራ ዩቲዩበሮች ነው እንግዲህ የነሱ ድራማ እንኳን መቼም አያልቅም። እኔ የነሱ ድራማ የሚያልቅበት ቀን እየናፈቀኝ ነው ጋይስ። በቃ ድራማቸው ወየ የማይሰሩት የለም የማያደርጉት ነገር የለምና ያው ድራማቸው እንደቀጠለ ነው። ስለዚህ እኛም አለን ትክክል በየቦታው ትክክል አለንላችሁ። እና ምን ትላላችሁ? ግን ቻናሌን ሰብስክራይብ ተዋርጉልኝ እናንተ። አሁን እኮ ሀገር ልገባ ነው እኔ በቅርብ ረዥም ጊዜ አልቆይም። በቅርብ ሀገር ልገባ ነው ማለት ነው። እና ለዛ ስለሆነ ሰብስክራይብ አድርጉኝ። ምን ችግር አለው? ቆይ ሰብስክራይብ ብታደርጉኝ እናንተ አይደብርም? ሰብስክራይብ እንኳን እያደረጋችሁ ነው። ምንድነው የማታደርጉት? ምንድነው ላይክ አታረጉም ቻናሌን? ወይ ሰብስክራይብ ታረጋላችሁ ግን ላይክ አታረጉትም። ላይክ አታረጉትም ሼር ያደርገው ነበር ዩቲዩብ ማለት ነው። ስለዚህ ለምንድነው እንደዚህ የማታደርጉት? ለምንድነው ቆይ እኔ እንደ ቡታጅራ ዩቲዩበሮች እያለቀስኩኝ ምናምን እየተጋጋጥኩ ሴት ጋር ወንድ ጋር ምናምን እንደዛ መምጣት አለብኝ? እኛ ደግሞ ባህላችን እንደዚህ አይደለም ጋይስ። የኛ ሀገራችን በጣም ወግ አጥባቂ ነው ጋይስ። እንደ ቡታጅራ ዩቲዩበሮች አይደለም እኛ ሀገር። በዛ ላይ ደግሞ ቤተሰብ አዛባ ሻገርኛ ገና አላገባንም ትዳር ላይ ዝም ገባችሁ። እና የሚመጣው ባለስ ምንድነው የሚለን? እቺ እኮ እንዲህ ነች ምናምን በቃ የሆነ ያልሆነ ስም እየሰጠ እኛን የሆነ እንትን ለማለት ስለሚፈልግ ይሄ ደግሞ ለኛ አይደለም ጋይስ። ለቀያ እንትን አይልም
አይመጥነንም። እሺ ለዛ ስለሆነ ስለዚህ ለዛ ነው እንደዚህ እየሆነን የምንመጣላችሁ እንጂ ወይ ያለቀስን ወይ ወንድ ጋር እየተጃጃለን ወይ አገባው ወይ አረገዝኩ ወይ ወለድኩ ምናምን እያለ መምጣት አቅቶን አይደለም ለማለት ፈልጌ ነው። ኦኬ ይኖ ተግባባን፣ ሙላግራ ተግባባን። አዎ ስለዚህ እናንተ ዝም ብላችሁ ሰብስክራይብ አድርጉ ማለት ነው። በተረፈ ግን አህለን ወሰህለን ያ ጀማ ይሄን ያለው ነገር ብዙ ወሬ አላወራባችሁም። ያው ሙቀት አለ ምናምን እንግዲህ ራሳችሁን እየጠበቃችሁ በይ በሙቀቱ ጊዜ ውሃ እየጠጣችሁ ምናምን ነገር ራሳችሁን ጠብቁ ነው የምለው። ሌላ ግን ምንም አልላችሁም። በጣም ኃይለኛ ሙቀት አለ። የሰውን በተኛ በጣም ደስ ባለኝ፣ ግን ምን አባቴ ተኛለሁ። አሁን ገና ግቢ ላጥብ ነው፣ እጠራለሁ፣ እራት እሰራለሁ። እራት መስሪያ እየደረሰ ነው። አይ መግማት አሉ ማማዝናሽ። እውነታችሁን እኮ ነው ማማዝናሽ። እያችሁ ፊቴ ራሱ እንዴት እንደተቋቋርኩ ፊቴ ተቆርቆርቆርባል። እኔ አሁን ምን ነው አረብ ሀገር የምሰራ መመስል ዱቄት በዱቄት ሁኜ ማለት ነው። ዱቄት በዱቄት ሁኜ እላችኋለሁ። እና ይሄን ያለው ነገር በተረፈ ግን ቴንኪው ኤቨሪባዲ እናመሰግናለን። ሰላማችሁ ስትትርፍርፍ ይበልልኝ። ሁላችሁንም ከልብ አመሰግናለሁ የኔ እናቶች፣ የኔ ምርጦች፣ ምርጥ ሰላማችሁ ብዛሽ። በቃኝ። ይሄን ያልከው በቃኝ። ቪዲዮ እስከ መጨረሻው ስለማታዩ ለምን ልለፍልፍ? በቃኝ።